ሰበር ዜና ህዳር 23 ቀን ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአዲስ አበባ ከባድ የተባለ ሁለት ምስኪን የደሃ ልጆች የቆሰሉበት የተኩስ ልውውጥ መደረጉ ተነገረ። የተኩስ ልውውጡ የተደረገው በአንድ የስጋ ቁርጥ ቤት በባለጊዜ የብልጽግና ሹማምንቶች መሃል መሆኑም ተነግሯል። ከጉዳዩ ጋር በተያያዘ ሰፊ መረጃ ይዘናል፣ እናስደምጣችኋለን። እዚሁ አዲስ አበባ ላይ በአንድ ሰው ከ50 ሺህ ብር በላይ የሚከፈልበት የሰው ቢዝነስ አገዛዙ መጀመሩም ታውቋል። ዝርዝር መረጃ ይዘንበታል። በሌላ በኩል ህወሓት የፌዴራል መንግስቱም የትግራይ ህዝብን ለማጥፋት እየሰራ ነው፣ ወደ ጦርነት እንዳመራም እየገፋፋኝ ነው ሲል መግለጫ ሰጥቷል። እንመለከተዋለን። በሌላ በኩል በአማራ ክልል የሚደረገው ውጊያ ተጠናክሮ ሲቀጥል በወሎ መሬት ያንቀጠቀጠም ከባድ ውጊያ መደረጉም ተሰምቷል። በዙ 23 እና በኮማንዶ በተደረገው ከባድ ውጊያ የፋኖ ኃይሎች ድል ቀንቷቸዋል። በርካታ የአገዛዙ ወታደር ሙትና ቁስለኛ ሲሆን ከፍተኛ የጦር መሪዎችም በአገዛዙ በኩል እንደተደመሰሱም ተገልጿል። በዝርዝር እንቃኘዋለን። የመከታው ማሞ የምር ወዳጁ እንዲሁም የኮሎኔል ፈንታው ሙሃቤ ጦር በጋራ ውጊያ አድርገዋል። ብልጽግናን ድል መንሳታቸውም ተነግሯል። እንመለከተዋለን። በሌላ በኩል አረጋ ከበደ በደብረ ማርቆስ ያልጠበቁት ጉድ ገጥሟቸዋል። አረጋ ከበደ ምን ገጠማቸው? እንዳስሰዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ህወሓት መንግስት ሆነ ብሎ ወደ ጦርነት እንዲገባ እየገፋፋኝ ነው አለ። ህወሓት ፌዴራል መንግስቱ የትግራይን የሰላም ጥሪ ችላ በማለት የጥፋት ፕሮጀክቱን ቀጥሏል በማለት አዲስ ባስተላለፈው መልእክት ከሷል። ህወሓት ፌዴራል መንግስቱ የመንግስት ሰራተኞችን ደሞዝና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር እየሰራና ከሃዲ ካለው ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየሰራ ይገኛል በማለትም ወቅሷል። ሆኖም የጥፋት ኃይሎች እቅድ የትግራይ ህዝብንና ስትራቴጂካዊ አቅሞች በማንቀሳቀስ እንደሚከሽፍ ምንም ጥርጥር እንደሌለው ህወሓት ገልጿል። ህወሓት በትግራይ ህዝብ ላይ የታወጀው የዘር ማጥፋት ዘመቻ በፕሪቶሪያው የግጭት ማቆም ስምምነት በኋላ እንደቀጠለ ይገኛል ብሏል። በዚህም ህወሓት የፌዴራል መንግስቱ ወደ ጦርነት እንዲገባ እየገፋፋኝ ነው ሲልም አሳስቧል። ይህ በእንዲህ እንዳለ አስደንጋጭ መረጃ ተሰማ። ህፃን ልጅ በቆራሌው ማዳበሪያ ውስጥ ጠቅልሎ ለማምለጥ የሞከረ ተጠርጣሪ ተያዘ። ወላጆች እጅግ ጥንቃቄም ልታደርጉ ይገባል። ይህ ድርጊት የተፈጸመው ዛሬ ህዳር 23 ቀን 2018 ዓ.ም 4 ሰዓት ገደማ በደቡብ ኢትዮጵያ ክልል ጋርዱላን ዞን ጌዴሎ ከተማ ያጋጠመ ክስተት ነው ተብሏል። ግለሰቡ ቆራሌው እያለ በየሰፈሩ ሲዞር ከቆየ በኋላ በከተማዋ አርጉባ ቀበሌ ገርሙሃ ከተባለ ሰፈር በምስሉ ላይ እንደምትመለከቱት ህፃን ልጅ በቆራሌው ማዳበሪያ ውስጥ ጠቅልሎ ለማምለጥ ሲሞክር በህብረተሰቡ ጠቆማ በፖሊስ በቁጥጥር ስር መዋሉን የደረሰን መረጃም ያሳያል። ወላጆች ልጆቻቸውን እንዲጠብቁና አጠራጣሪ ነገር በሰፈራቸው ሲያዩ ለፖሊስ እንዲጠቁሙም መልእክትም ተላልፏል። ጉዳዩ ቀላል አይደለም። ህግ አስከባሪ መንግስት የለምና ራሳቸውን ጠብቁም። ይህ በእንዲህ እንዳለ ወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍነው መወሰዳቸው ታወቀ። በቅርብ ወራት በበርካታ ከተሞች ውስጥ ወጣቶች ከየመንገዱና ከስራ ቦታ እየታፈሱ ለስልጠና ወደ ካምፖች እየገቡ እንደሆነ በተደጋጋሚ ያወጣናቸው መረጃዎች ጠቁመዋል። አሁን ከወደ ወልዲያ የደረሰን መረጃ እንደሚጠቁመው ደግሞ በርካታ የአብነት ተማሪዎች ባሳለፍነው ሳምንት ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍነው ተወስደዋል። ስልካቸውን ከተቀሙ በኋላ ባሳለፍነው ሳምንት በሚሊሻዎች የተወሰዱት የአብነት የቤተ ክርስቲያን ተማሪዎች በወልዲያ ከተማ የሚገኘው
የቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ቤተክርስቲያንና የሌሎች ቤተክርስቲያን ተማሪዎች መሆናቸው ታውቋል። ቤተክርስቲያኒቱ ተማሪዎቹ እንዲለቀቁ በደብዳቤ ብትጠይቅም እስካሁን ምላሽም አልተገኘም። አፍነው የወሰዱት የሚሊሻ አባላት በወሰዱት በእያንዳንዱ ተማሪም 7000 ብር እየጠየቁም ይገኛሉ በማለት አንድ ስም አይጠቀስ ያሉና ጉዳዩን በቅርበት የሚያውቁ ምንጫችን ለሚዲያችን ተናግረዋል። ሚዲያችን ደረሰው ተጨማሪ መረጃ እንደሚያሳየው ታግተው የተወሰዱ ተማሪዎች ከቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ደብር 3 ከፒያሳ መንበረ ንግስት ቅዱስ ኪዳነ ምህረት ደብር 5 ከተማው ውስጥ በሚገኙ ሌሎች ደብር የሚማሩ 15 መሆናቸው ነው የተገለጸው። በአጠቃላይ ከ23 በላይ ተማሪዎች ተወስደዋል። አሁን ላይ በከተማ ውስጥ በሚገኝ አንድ ቀበሌ ውስጥ ታስረው እንደሚገኙም ከቤተ ክርስቲያን አካባቢ ሰምተናል በማለት ሌላኛው የከተማዋ ነዋሪ ተናግረዋል። ባሳለፍነው ሐሙስ ከተያዙት ተማሪዎች መካከል አንደኛው አርብ ለማምለጥ ሲሞክር ከሚሊሻ በተተኮሰበት ጥይት ተመቶም ከፒያሳ ወደ ቲንፋዝ በሚወስደው መንገድ ላይ ህይወቱ ማለፉም ታውቋል። ተማሪዎቹ ወዴት ሄዱ? ሚሊሻዎች እያገቷቸው ነው። ፖሊሶች ሲጠየቁ እኛ የለንበትም የምናውቀው ነገር የለም ይላሉ በማለት ምንጫችን ነግሮናል። በሌላ በኩል አዲስ አበባ ከተማ ውስጥ የሚኖሩ ኤርትራውያን ስደተኞች ታፍሰው ከተወሰዱ በኋላ ነፃ ለመሆን እስከ $1000 እየተጠየቁ መሆኑንም ሚዲያችን ከተያዥ ቤተሰቦች ሰምቷል። ከአሁን ቀደም ወጣቶች የደህንነት ስጋት ነው አጣርተን እንለቃለን ብለው ይለቋቸው ነበር። አሁን ግን እስከ $1000 እየተጠየቅን ነው። ገቢው ለማን ነው? ምክንያቱስ ምንድነው? ፖሊስ ጣቢያዎችስ በገንዘብ ሊቀጡ ይችላሉ ወይ? የሚቀጡትስ በዜግነታቸው ነው ወይ? በማለትም ጥያቄም ያቀርባሉ። በተመሳሳይ በአዲስ አበባ በአዲሱ ሸገር ሲቲ ፋሪና ኬንትሪ አካባቢ ወጣቶች እየተያዙ የቀድሞ ፍጹም በላይ ሆቴልና ወጣቶች ማዕከል ውስጥ እየታሰሩ መሆኑንም ታውቋል። ብዙዎች ከክፍለ ሀገር ስራ ፍለጋ የመጡ መሆናቸው የታወቀ ሲሆን ቤተሰብ ለማስለቀቅ ከ30,000 ብር እስከ 50,000 ብር እየተጠየቁ መሆኑንም ሰምተናል። ይህ በእንዲህ እንዳለ አዲስ አበባ ላይ ሌላ አስደንጋጭ መረጃም ተሰምቷል። በአዲስ አበባ ቃሊቲ ፈጠነ ኮንስፓኛ ከሚባል ውድ ስጋ ቤት ውስጥ ባለ ጊዜ ነን ያሉ ሹማምንቶች እርስ በራሳቸው ሲታኮሱ መዋላቸውንና አካባቢውን ከፍተኛ ስጋት ላይ መጣላቸው ተገልጿል። በዛሬው ዕለት ህዳር 23 ቀን ከቀኑ 9 ሰዓት አካባቢ በበርካታ ቪኤት መኪና ፈጠነ ኮንስፓኛ የተሰበሰቡት የአገዛዙ ሹማምንቶች ድንገት ምንነቱ ባልታወቀ ሁኔታ ተኩስ ከፍተው ቤቱን እንዳልነበረ ከማድረጋቸው ባሻገር ከግሮሰሪው ውጪም ተኩስ ለረጅም ደቂቃ ማድረጋቸው ተነግሯል። ከዚህ ቀደም በተመሳሳይ ባለጊዜ ነኝ ያሉ የኦሮሞ ሙዚቀኞች በኮንዶሚኒየም እንዲሁም በክለቦች ውስጥ የተኩስ ልውውጥ አድርገው ህብረተሰቡን ከፍተኛ ስጋት ውስጥ ቢከቱም ከመንግስት አካላት የተወሰደባቸው እርምጃ እንዳልነበረ ነው ያረጋገጥ ነው። በዛሬው ዕለት ሲታኮሱ የነበሩ ሹመኞች የአዲስ አበባ የወረዳና የከተማ አስተዳደር ውስጥ ያሉ ባለጊዜዎች ሲሆኑ አንድ ሁለት ባሉ ቁጥር እየደነፉ አስቸግረዋል ነው የተባለው። በዛሬው ዕለት ምክንያቱ ባልታወቀ መልኩ የተታኮሱት እኚህ ሹመኞችም በተኮሱት ተኩስም በሁለት አስተናጋጅ ድሃ ልጆች ላይ ጉዳት አድርሶ ሆስፒታል መግባታቸውም ተገልጿል። ጠቅላይ ሚኒስትሩ ሳይቀር ከዚህ በፊት እንደገለጹት የመንግስቱ ሹማምንቶች ከቢሮ ይልቅ ሉካንዳ ቤቶችን ቪኤት እና ቅንጡ መኪኖችን ድርድረው የሚውሉበት ጊዜም ይበልጣል። ከቀበሌ ጀምሮ እስከ ፌዴራል ያሉ ሹመኞች ውሏቸው ቁርጥ ቤትና መጠጥ ቤት መሆኑን የሚገልጹት ምንጮቻችን ቁርስ በልቶ ምሳውን መድገም የሚጠራጠር ራት ከበዓል ሰሞን ውጪ የማይታሰብበት ህብረተሰብ ክፍል ውስጥ እየተኖረ ሹማምንቶቹ ግን በየቀኑ የ50 ሺና የ100 ሺህ መጠጥ እያስወረዱ የሚጠጡባት ቁርስ፣ ምሳ፣ እራታቸውን ቁርጥ ቤት የሆነባት ሀገር ተፈጥራለች ሲሉም ተናግረዋል። ህብረተሰቡም ባለስልጣኖቹ ቁርጥ እየቆረጡ ሲወጡም ምራቁን ከመዋጥ ውጪ እንደ ኔፓል ህዝብ ይህንን እያየው አልታገስም ብሎ ለመብቱ መታገሉን ከረሳውም ሰንብቷል። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋለሁ። የምኒልክ እዝ አህዶች በጥምረት ዳውንትና ፀሐይ መውጫ ላይ ታላቅ ድል ተጎናጸፉ። የምኒልክ እዝ አህዶች በጥምረት ዳውንትና ፀሐይ መውጫ ላይ በዛሬው ዕለት ህዳር 23 ቀን 2018 ዓ.ም ማለዳ 3 ሰዓት ጀምሮ እስከ ቀኑ 6 ሰዓት ከፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድል አስመዝግበዋል። የብልጽግና ኃይል ዳውንትና ፀሐይ መውጫ ከተማን ለመቆጣጠር ከኮንና ጋሸና አንድ ክፍለ ጦር ዙ 23ን
ጨምሮ እንዲሁም ከወገል ጤና አንድ ክፍለ ጦር እዙ 23 ጋር ወደ ዳውንትና ፀሐይ መውጫ ማጥቃት ያደረገ ሲሆን ከምስራቅ አማራ ኮር 2 ዞበል አምባ ክፍለ ጦርና ከደጋው መብረቁ ኮር ከጽናት መክትና ሰንጥቅ ክፍለ ጦር የተወጣጡ ሻለቆች እንዲሁም ሌሎች በመደራጀት ላይ ያሉ አሃዶች በጥምረት የብልጽግናን ሰራዊት ለጊዜው በስም ያልታወቁ አመራሮችን ጨምሮ በመደምሰስና በማክሰል ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን ከተሞቹን በማስከበር ታላቅ ድል ተጎናጽፈዋል። በዚህ በድንቅ መናበብ በተመዘገበበት ታላቅ ፍልሚያና ድል የብልጽግና ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬኑንና ቁስለኛውን እያነሳ ወደ መጣበት አቅጣጫም ሸሽቷል። በተጋድሎ በመደራጀት ላይ ያሉ የልዩ ዘመቻ አሃድም የተሳተፉ ሲሆን ከልጅ ኢያሱ ኮር 23ኛ ክፍለ ጦር አንድ ጓድ በውጊያ መሃል ደፈጣ ጥቃት በመፈጸም ታላቅ ጀብዶም ሰርታለች ነው የተባለው። በዚህ ታላቅ ተጋድሎ ከባድ ምት የተመታው የአገዛዙ ኃይል ከፍተኛ ድንጋጤ ውስጥ የገባ ሲሆን የደላንታ የወገል ጤና የብልጽግና ካድሬዎች አመራሮች ተከበናል መላም የለን እያሉ ወደ ደሴ ከተማ መሸሽ መጀመራቸውም ነው የተገለጸው። ውጊያው አሁንም ሌሎች አሃዶች ተጨምሮበት ተጠናክሮ ቀጥሏል የተባለው። ውጊያው ሲጠናቀቅ ዝርዝር መረጃም ይዘን እንመለሳለን። ይህ በእንዲህ እንዳለ እዚሁ ወሎ ላይም ልዩ የአውደ ውጊያ መረጃም ተሰምቷል። በአይነቱ ለየት ያለ ታላቅ ወንድማማችነት የፋኖ አንድነት ድባብ የታየበት በወሎ ቤተ አማራ ሰማይ ስር በአገዛዙ ሰራዊት ላይ የተቀናጀ እርምጃ እየተወሰደ መሆኑን የአፄ አምደ ጽዮን ኮር አስታወቀ። የአማራ አንድነት እረፍት የነሳው የብልጽግና አገዛዝ ያለ የሌለ ኃይሉን ከላላ ከደሴና ከጃማ ደጎሎ ወረዳ ወደ ደገር ከተማ ያንቀሳቀሰ ሲሆን ጀግናው የአማራው ነጻ አውጪ ፋኖ ከሁለቱም የአማራ ድርጅቶች የተውጣጣ ወሰን ሻለቆች በዛሬው ዕለት ህዳር 23 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ ገና ከጀምሮ በርካታ ያገዛዙን ሰራዊት ሙትና ቁስለኛ እያደረጉት ይገኛሉ። እየተካሄደ ባለው የተቀናጀ አውደ ውጊያም ከአማራ ፋኖ ህዝባዊ ድርጅት አፋሃድና ከአማራ ፋኖ ብሔራዊ ኃይል አፋባሃ እዞች በተውጣጡ ውስን ሻለቆች የአገዛዙ ሰራዊት አይቀጡ ቅጣት እየተቀጣም ይገኛል። በወሎ ቤተ አማራ ሰፊ አውደ ውጊያ ቀጠናን በመሸፈን በደገርና አካባቢው ላይ እየተካሄደ ባለው የተቀናጀ አውደ ውጊያ ከአፋሃድ ወሎ ቤተ አማራ ጠቅላይ ግዛት እዝ፣ ጎጃም ጠቅላይ ግዛት እዝና ሸዋ ጠቅላይ ግዛት እዝ የተውጣጣ ውስን ሻለቆች እየተሳተፉ ሲሆን ከአፋባሃ የሚኒልክ እዝ የተገኙ ሻለቆችም ይገኙበታል ነው የተባለው። የአፋሃድ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የህዝብ ግንኙነት ክፍል ኃላፊ አርበኛ ሐኪም አበባ ላዩም በላከው የግንባር መረጃ ዛሬ በአገዛዙ ሰራዊት ላይ በቅንጅት እየተደረገ ባለው ኦፕሬሽን ሰራዊታችን በአንድነት መንፈስ ታላቅ ድል እየተጎናጸፈ ይገኛል ሲል በግንባር መረጃም አረጋግጧል። አርበኛው አክሎም እንደተናገረው የአፋሃድ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የአፄ ዳዊት ክፍለ ጦር ቃኞች የኮሩ ቃኞች እንዲሁም የአፄ ዳዊት ክፍለ ጦር ሁለተኛ ታደለ ጣና ሻለቃዎች በቅንጅት ታላቅ ተጋድሎ እያደረጉ መሆኑንም ገልጿል። ይህ ዜና እስከተጠናከረበት ሰዓት ድረስ ውጊያ አሁንም መቀጠሉን አርበኛው በመልእክቱ አረጋግጦልናል። በትላንትናው ዕለት አንድ ፎቶ አሳይተናችሁ ነበር። አርበኛ መከታው ማሞ እንዲሁም ኮሎኔል ፈንታው ሙሃቤና አርበኛ ድርሳን ብርሃኔን አስመልክተናችሁ ነበር። ታዲያ እነዚህ የአፋባሃና የአፋሃድ አመራሮች በትላንትናው ዕለት በአንድነት ጉዳይ እየመከሩ መሆናቸውን መዘገባችን ይታወሳል። ታዲያ ከትላንቱ ሻገር ብሎ ዛሬ ደግሞ በጋራ ውጊያ አድርገዋል ማለት ነው። ይሄ ይበል ይቀጥል የሚያሰኝ እጅግ የድል ዜና፣ ታላቅ የምስራች ነው። ወደ ጎጃም አልፋለሁ። አረጋ ከበደና አሽከሮቹ ደብረ ማርቆስ ላይ ባካሄዱት ስብሰባ ከማህበረሰቡ ዘንድ ከፍተኛ የሆነ ነቀፋና ውርደት ተጎናጽፈው ተመለሱ። በእኩይ አረመናዊ ተግባሩ ከብዙሃን የአማራ ማህበረሰብ የተጠላው በምድር ኢትዮጵያ የተንሰራፋው የፋሽስቱ የብልጽግና ስርዓት መልከጥፉን በስም ይደግፉ እንደሚባለው ሰይጣናዊ ባህሪውን በከንቱ ውዳሴ ለመሸፋፈን ማህበረሰቡን እየሰበሰበ አደንዛዥ በሆነው ቅቤም ምላሱ ለማደንዘዝ ደፋ ቀናም እያለ ይገኛል። በዛሬው ዕለትም በአረጋ ከበደ የሚመራው የጥፋት ስብስብ በታላቋ የደብረ ማርቆስ ከተማ የተለመደ የማሳሳቻ ስራውን ለመስራት
ህዝቡን ሰብስቦ ውሏል። ይህ ስብሰባም ብልጽግና በዛሬው ዕለት ደብረ ማርቆስ ላይ አከርካሪው ተሰብሮ የተቀበረበት ታሪካዊ ቀን ሆኖም እንዲመዘገብ አድርጎታል። ከንቱ ውዳሴና ሙገሳን ሽቶ ከባህር ዳር ወደ ደብረ ማርቆስ የመጣው አረጋ ከበደና ግብረ አበሮችም በየደረሰበት የሽንፈትና የተቃውሞና የውርደት ካባን እየተከናነበም ተመልሷል። የደረሰበት ማህበረሰብ ሁሉ ሲያሻው በአርምሞ ሲያሻው በተቃውሞና ዘለፋ አለፍ ሲልም በሞርታር ቅንቡላ እየተቀበለ በምኞቱ ላይ ውሃም ቸልሶበታል። የዛሬው የደብረ ማርቆሱ ደግሞ ለየት ያለ ትዕይንት የተስተዋለበት ነበር። ከስሙ በቀር በተግባሩ ስለማይታወቀው ልማት ብልጽግናን እንዲያወድስ የተጠራው ህዝቡ ለአንዱም የካድሬዎች አጀንዳም ጆሮ ሳይሰጥ ብልጽግና በትረ መንግስቱን ከተቆናጠጠበት ጀምሮ በአማራ ህዝብ ላይ ያደረሰውን በደልና አሁንም እያደረሰ ያለውን አጸያፊ የጭካኔ ተግባር የአማራ መሪዎችንም አጎብዳጅነት፣ የጥፋት ፊት አውራሪነት በምሬት ይናገር ጀመር። በዚህ ስብሰባ ያልተነሳ የአማራ በደል፣ ያልተነገረ የአማራ ካድሬ ግፍ፣ ነውርና ወንጀልም አልነበረም ሲሉ የስብሰባው ተሳታፊዎች ነግረውናል። የልዩ ኃይል መፍረስ፣ በአገዛዙ የሚፈጸመው እገታ፣ ዘረፋ፣ ጅምላ ጭፍጨፋ፣ የንጹሃን ሞት፣ የገዳማት ውድመት፣ የመንኮሳት የቆሎ ተማሪዎች የካህናት ጭፍጨፋ፣ ጡት ቆረጣ ወዘተና የመሳሰሉት ጉዳዮች በተሰብሳቢው ከተነሱ ሀሳቦች ጥቂቶቹ ናቸው። በደብረ ኤልያስ ወረዳ በሚገኘው የብሔረ ብፁዓን አጼ መልአከ ሥላሴ አንድ ገዳም ላይ የደረሰውን ጅምላ ጭፍጨፋ ያነሳው ተሰብሳቢው አገዛዙ በህዝባችን ላይ ሁለንተናዊ ጥፋትን እያደረሰ ነው ሲልም ተናግሯል። ነገሩ በጠበቀው ልክ ያልሆነለት ካድሬም በህዝቡ አቋም በመደናገጥ የደብረ ማርቆስ ህዝብ እንደዚህ አልጠበቅነውም ነበረ፣ ቢያንስ ስለተሰሩ የልማት ስራዎች እንኳን ማመስገን ነበረባችሁ በማለት በተስፋ መቁረጥ ስሜት ሆነው ተናግረዋል የተባለው። በመጨረሻም በጠዋቱ የዜና ወጃችን የነበሩ አንዳንድ አበይት ጉዳዮችን አስታውሰን እንመለስ። ይህ በእንዲህ እንዳለ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። የጣና ገላውዲዮስ ክፍለ ጦር ፋኖች ከጉምራ ወደ ወረታ በተሽከርካሪ ሲንቀሳቀስ በነበረ የብልጽግና ኃይል ላይ ደፈጣ ጥቃት በመፈጸም ሙሉ በሙሉ መደምሰሳቸውን አስታወቁ። በአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀነራል ውባንታ ባተ ኮር ስር የሚገኘው የጣና ገላውዲዮስ ክፍለ ጦር ፋኖች ከጉማራ ወደ ወረታ በወታደራዊ ፓትሮል ሲጓዙ በነበሩ የአገዛዙ ኃይሎች ላይ የሽምቅ ጥቃት በመፈጸም ድል መቀዳጀታቸውን ሚዲያችን ከክፍለ ጦሩ ህዝብ ግንኙነት ክፍል ተመልክቷል። ደፈጣ ጥቃቱ የተፈጸመው በትላንትናው ዕለት ሲሆን በጉማራና በወረታ መካከል ልዩ ስሟ ዝጥል ወይንም ታንኳና ገብርኤል መገንጠያ ተብሎ በሚጠራው አካባቢ ላይ ሲሆን የወታደራዊ ፓትሮሏ አሽከርካሪን ጨምሮ 4 የአድማ ብተና አባላት ወዲያውኑ ህይወታቸው ሲያልፍ 7 ወታደሮች ደግሞ ክፉኛ መቁሰላቸው ነው ክፍለ ጦሩም ያሳወቀው። ይህ በእንዲህ እንዳለም ወደ ጎጃም ስናልፍ ከህዳር 21 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ጀምሮ ከአዲስ ቅድም ከእንጅባራና ጸርጊ ከነበረው የብልጽግና ካምፕ ተለቃቅሞ የፋክታ ለኮማ ወረዳን ድማማማን ጉዳን ለመውረር በሌሊት ከተንቀሳቀሰው የብልጽግና ታጣቂ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን ፋኖ አስታወቀ። የብልጽግና ኃይል በትላንትናው ዕለት ከ3 የተለያዩ ቦታዎች በመነሳት ሌሊት 11 ሰዓት ድማማ መድረስ ችሎ የነበረ ሲሆን ቦታውን አስከብራ በያዘችው የቀጠናው አስተዳዳሪ የአፋባሃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ኤፍሬም አጥናፉ ሻለቃ ተቀጥቅጦም ከሞትና ምርኮ የተረፈው ወደ አዲስ ቅድም ከተማ ተመልሷል። በተመሳሳይ አመለኛው ኤፍሬም አጥናፉ ሻለቃ መደበኛ ጦር ከሻለቃው ልዩ ተወራሪ ኃይል ጋር ተቀዳጅቶም ከጠዋቱ 3 ሰዓት ተኩል ጀምሮ አዲስ ቅድም ከተማ በመግባት ከአዲስ ቅድም ከተማ እስከ ሸዋ ተዘርግቶ ንጹሃንን ለመዝረፍና ለማረድ የተሰማራውን ጦት ቆራጭ የብልጽግና ታጣቂ በየጥሻው ስታጋድመው አርፍዳለች። በብልጽግና ላይ የደረሰውን ሰብአዊና ቁሳዊ ጉዳት በምርኮ ከተገኘው ቁሳቁስ ጋር የተሟላ መረጃም እንደደረሰን የምናሳውቃችሁም ይሆናል። እዚሁ ጎጃም ላይ ስንቆይ የአገዛዙ ታንክ የነደደበት ኮሎኔል አበራ ታጠቅ የተባለ የአድማ ብተና አዛዥ
የተደመሰሰበት ውጊያ ተደረገ። የፋኖ ኃይሎች ከብር ሸለቆ አቅራቢያ በጎጃም ባደረጉት ውጊያ እቅዳቸው ባሰቡት መንገድ ባይሄድም አጋጣሚውን በጥሩ በመለወጥ ድል መቀዳጀታቸውን አስታወቁ። በትላንትናው ዕለት ዛሬ ይመረቃል ተብሎ ሽርጉድ ሲባልለት የነበረ አዲስ ሰልጣኝ ሰራዊት ምርቃቱ ዛሬ መሆኑን እንዲሁም ከፍተኛ ጀኔራሎች ሊያስመርቁ እንደሚመጡም ቀድሞ መረጃ የደረሰው የአፋባሃ ቴዎድሮስ እዝ በምርቃቱ ላይ መብረቂያ ጥቃት ለመክፈት በደረሰው መረጃ የተንቀሳቀሰ ቢሆንም በሚያበሳጭ ሁኔታ የፋኖ ኃይሎች እንቅስቃሴ ላይ መሆናቸውን ለአገዛዙ ጦር መረጃው ደርሶት ነበርና የአገዛዙ ኃይል የፋኖ ኃይሎችን መንገድ ላይ አድማ ብተናና መከላከያን ደፈጣ ሲዞም ጠብቆ ነበር። በዚህም የመረጃ መንሸራተት እንደገጠማቸው የተረዱት የፋኖ አመራሮች ሁኔታውን በጥሩ አጋጣሚ በመለወጥ መስዋዕትነት ለመቀነስ በሚል ወዲያውኑ ከመታኮስ ይልቅ ወደ ራስን ማዳን በማቅናት ጊዜያዊ ምሽጎችን በመስራት የአገዛዙን ጦር ጥቃት መክተዋል። አገዛዙ ቀድሞ ተዘጋጅቶ ስለነበር በታንክ በመጠቀም የፋኖን ጊዜያዊ ምሽግ ለመስበር ቢሞክርም አካባቢው ገደላማ በመሆኑ ፋኖ ታንክ አስተኳሹን አቅጣጫ ሰጪውን በቀነደበው በደቂቃዎች ልዩነት አገዛዙ የተማመነበት ታንክ ተገልብጦም ውስጡ ከነበሩት ተኳሾች ጭምር ገደል በመግባት እሳት ሲንቦገቦግበት ቆይቶ ከጥቅም ውጪ መሆኑ ተገልጿል። በዚህም የተደናገጠው የአገዛዙ ጦር ለረጅም ሰዓት ተኩስ ሲያደርግ የቆየ ሲሆን ጨለማውን በጉጉትና በትዕግስት ሲጠባበቁ የነበሩት የፋኖ ኃይሎች ልክ ከምሽቱ 1 ሰዓት ከ15 ሲል ጨለማውን ልክ እንደ ጓዳቸው በመጠቀም ወደ መልሶ ማጥቃት የገቡ ሲሆን የአገዛዙ ጦር የቁጥር የበላይነት ቢኖረውም ምን መጣብኝ እስኪል አይቀጡ ቅጣት ቀጥተውታል። በውጊያው የፋኖ ኃይሎች ከ30 በላይ የአገዛዙን ጦር ሲደመስሱት ከነዚህ መካከል የአድማ ብተና አዛዥ ኮሎኔል አበራ ታጠቅ አንዱ መሆኑንም ተረጋግጧል። የቆሰለው ስፍር ቁጥር የለውም የተባለ ሲሆን የፋኖ ኃይሎች 4 ጓዶቻቸውን በዚህ ውጊያ መስዋዕትነትንም አሳውቀዋል። ለዛሬ ሊደረግ የነበረው የአገዛዙ ኃይል ወታደር ምርቃት ለቀጣይ ሳምንት መተላለፉንም አረጋግጠናል። ግንባራቸው እሳቱን እሳት እንደወለደው ከፍ እያለ እያናደደው የሰማይ ቁጣ መንደር ከብደው ገና ባሮ ገዳ ሻለጥሻ እንደ ገበሬ እንደሚሻ ገና እነማናቸው እኛን የናቁ ረስንባቸው አይስሙቁ ገና ቆላ መሬት በቅላል ሬት ተካኮሱ መሬት ገና ጦር ገበሬ አራሽ በመውዘት ወንድ በሬ ገና ይዘው ጓዴ ተንገላታ ተደንግጥ ሆነኛለ ከፈለታ በለው ተናነቀው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።